ስቶሪ ታይም በሊያ ሾው እንዴት እንደተታለልኩ አብዛኞቻችሁ እንደምታውቁት በአሁን ሰዓት ከሊያ ሾው ጋር ዋንቲያ ላይ ጃኒ ላይ በአጠቃላይ ጥቃት የደረሰባቸው ሴቶች ላይ በአጠቃላይ ደግሞ ሴቶች ላይ በምትሰጣቸው አስተያየቶች ምክንያት እሰጥ አገባ ውስጥ ገብተን ሰኞ ይመስለኛል ላይቭ ላይ እንደዚህ ቁጭ ብለን እያወራን እንዴት ሶሻል ሚዲያ ላይ የምንጠቀማቸው ቋንቋዎች የምንጠቀማቸው ቃላቶች ሴቶች ተጠቅቻለሁ እንደዚህ ሆኛለሁ እንደዚህ አይነት ጥቃት ደርሶብኛል ብለው ሶሻል ሚዲያ ላይ በሚመጡ ሰዓት እንዴት ሪያክት እንደምናደርግ በጣም ርዕስ ሆኖ ሰሞኑን ስንነጋገር ነበር። እዚህ መሀል ላይ ያለችው ደግሞ ማነት ሊያ ሾው አልኩት። ቅድም ጃኒ በጆን ዳንኤል ጥቃት ደርሶብኛል ብላ ስትመጣ ጃኒ ላይ ስትወርድባት ነበር። ዋንትያንም እንደዛው። በእርግጥ ዋንትያ ተጠቅቻለሁ አላለችም፣ ግን ተጠቅቻለሁ አለማለቷ ከተጠቂነት አላዳናትም። በ13 ዓመቷ ነው ተደፍራ ልጅ የወለደችው። ዋንትያ ላይ በጣም ስትናገራቸው ስትላቸው የነበሩ ነገሮች ስታስፈራራ የነበረው ፋይል አለኝ ኢንፎርሜሽን አለኝ እንደዚህ ያለኝ ጉድሽን ነው ማውጣው መተሽ ብታናግርኝ ይሻላል ምናምን እያለች የምታወራቸው ነገሮች በአጠቃላይ ሴቶች ላይ ቫዮለንስ ፕሮሞት እንደሚያደርጉ ጥቃትን እንደሚያስተዋውቁ እና ለሌሎች አጥቂ ሰዎች ከፍተኛ መንገድን እንደሚከፍት በተደጋጋሚ እያወራን ነው። ላይቭ ላይ የነበሩ ሰዎች ምስክሬ መሆን ይችላሉ። ለምንድን ነው ዝም የምንለው? ለምንድን ነው አክሽን የማንወስደው? ሌሎች ነገሮች ላይ አቅም ባይኖረን እንኳን መንግስት ባንሆን እንኳን ህግ ባናስተካክል እንኳን ቢያንስ ሶሻል ሚዲያ ላይ ፕሮሞት የሚደረገውን ናሬቲቭ ሶሻል ሚዲያ ላይ ያለውን ናሬቲቭ ኢንፍሉዌንስ ማድረግ እንችላለን ከተባበርን ሁላችንም። ስለዚህ ለምን ማስ ሪፖርት አናደርግም? እንደዚህ የምታስፈራራባትን የምትሳደብበትን ቦዲ ሼም የምታደርግበትን ቪዲዮዎች በሙሉ እያየን እየመረጥን ለምን ማስ ሪፖርት አይደረግም የሚል ሀሳብ መጣ ማለት ነው። እሱ ብቻ ሳይሆን በጣም ብዙ ሰዎች እዛ ላይ የነበሩ ጠበቆችም ወንጀል ኢቭን እየፈጸመች እንደሆነ እንደዚህ ስታስፈራራ ፎቶ ይዣለው ቪዲዮ ይዣለው ፋይል አለኝ እያለች ስታስፈራራ ወንጀል እየፈጸመች እንደሆነ ማስፈራራት በወንጀሉ ራሱ የሚያስጠይቃት ነገር እንደሆነ እና ከተባበርን እንደው ህግ እርምጃ ራሱ መውሰድ እንደምንችል እየተወራ ነበር ማለት ነው። አይ ጌስ ሊያ ሾው በጣም ብዙ ሄተሮች አሏት፣ በጣም ብዙ ታርጌት የሚያደርጓት ሰዎች አሉ እና ያ ላይቭ ላይ የተወሩ ነገሮች በሙሉ እየተቆረጠ በጣም ሼር ተደረገ፣ ፖስት ተደረገ ምናምን። ልክ ከዛ ላይቭ ላይ ወጥቼ እኔ አይ ዶንት ኖ ሜቢ አንድ ቪዲዮ ለቪዲዮ ብሰራ ነው ኦል ኦቨር ዘ ፕሌስ ሜንሽን እየተደረኩኝ እዛ ላይቭ ላይ ሲወሩ የነበሩ ሪፖርት እናድርጋት እንክሰሳት ምናምን የሚሉ ወሬዎች በሙሉ እየተቆረጡ የሊያ ሾው ፎቶ እየገባባቸው ምናምን ፖስት ተደርጓል ማለት ነው። ከዛ I was like okay this is weird because ሌላ ጊዜ ብዙ ነገር አውርተናል ላይቭ ላይ እንደዚህ አንድ ቪዲዮ ሰራሁት እዚህ ላችሁ እንደሆነ ይሄንን ቪዲዮ ለሊያ ሾው አድርሱልኝ ብዬ ለምን ሴቶችን እያስፈራራቻቸው እንደሆነ ለምን ኮንቲኒየስሊ እየሰደበቻቸው እንደሆነ ለምን ተጠቅተው ያሉ ሴቶችን ቪክቲም ብሌም እያደረገች እንደሆነ የሚወቅስ የወቀሳ ቪዲዮ ሰርቼ ፖስት አደረኩኝ ማለት ነው። እሱ ቪዲዮ ራሱ በጣም ላይክ እኔ ፔጅ ላይ ቫይራል አልወጣም፣ ግን ሌላ ሰው ዳውንሎድ አድርጎት ፖስት አድርጎት ሌላ ታሪክ ውስጥ ገባ ማለት ነው። የሆነ መንደር ውስጥ ታው እንደተለመደው ስራዬን ስሰራ ዋልኩኝ። በውስጥ በኩል ኦኬ ቴሌግራም ቻናሉን ክሬት እናድርግ። ምክንያቱም ላይቭ ላይም ስናገር የነበረው ነገር ምንድነው የዩቲዩብ ቻናልን ማስ ሪፖርት አድርጎ ማዘጋት በጣም ስትራቴጂ የሚጠይቅ ነገር ነው። እንዲህ ዝም ብሎ ቀላል አይደለም። ቲክቶክ ላይ ማስ ሪፖርት ስላደረጋችሁ የሆነ ኮሚኒቲ ጋይድላይንስ ምናምን ብሎ ቲክቶክ አክሽን ሊወስድ ይችላል። ዩቲዩብ ላይ ግን ኢሜል መጻፍ አለበት። ያንን ወንጀል ወይም ደግሞ ያንን ሪፖርት የሚያስደርጋትን ስራ የሰራችበት ታይም ስታምፕ ከዚህ ደቂቃ እስከዚህ ደቂቃ ያለው ላይ ነው መባል አለበት። ሪሰርች ይጠይቃል፣ ስትራቴጂ ይጠይቃል፣ ብዙ ቁጥር ብዙ ሰዎች ይጠይቃል። ስለዚህ ዝም ብለን ላይቭ ላይ ማስ ሪፖርት እናርግ ምናምን ብለን አናውራ። ውጤት እንኳን ከሌለው አወሩ እንዳንባል ቴሌግራም ቻናል ክሬት እናድርግ። እንደኛ ኬር የሚያደርጉ እንደኛ የሚጨነቁ ሰዎችን እንሰብስብ። ከዛ በኋላ ማስ ሪፖርት ማድረግም ካለብን ማስ ሪፖርት እናድርግ እንጂ እንደዚህ ዝም ብለን ላይቭ ላይ አናውራ ምናምን ብያለሁ። ያንን የተባባልነውን ነገር ለመተግበር ገና ቴሌግራም ቻናሉ ክሪኤት እየተደረገ ነው፣ ሪሰርች እየተደረገ ነው። የቱጋ ነው ሚሶጂኒስቲክ የሆኑ ኮመንቶችን የሰጠችው? የቱጋ ነው የተጠቁ ሴቶችን ቪክቲም ብሌም ያደረገችው? የቱጋ ነው ያስፈራራችው? የቱጋ ነው በቃ ላይክ ወንጀልም ከሆነ ወንጀል ፈጸመች ልንለው የሚባለው እንትን ሌጋል ግራውንድ የቱጋ ነው ልናገኝ የምንችለው ምናምን የሚለውን ነገር
የተወሰኑ ሰዎች ያንን ሪሰርች መስራት ጀመሩ። የተወሰኑ ሰዎች ቴሌግራሙን ማጠናከር ጀመሩ ምናምን። ይሄን ላይ የተደረገ ማክሰኞ ማታ እኔ ማክሰኞ ላይቭ ገባለሁ። እንደምታውቁት ላይቭ ገብቼ ሰዎችን ጌስት ላይ እያስገባው እያናገርኩኝ ቤቲ ቴክስት አደረገችልኝ በቴሌግራም ማለት ነው። ቤቴሌም አካለ ወርቅ ጆርዲ አንዴ ታይም ካለሽ እፈልግሻለሁ፣ ሊያ ሪች አውት አድርጋለች በቴሌግራም እና አይ ዶንት ኖ ዋትስ ጎይንግ ኦን አይ ቲንክ ብናናገራት ጥሩ ነው ምናምን አለችኝ። ምን አለች ማንሳት እያለቀሰች ነው ብሮ፣ በጣም እያለቀሰች ነው እና ምን እንደሆነ አላውቅም እና እናናግራት ምናምን አለችኝ። ላይክ እያለቀሰች ነው ምናምን ስትለኝ እኔም ደነገጥኩ። ቢካዝ ዩ ኖ የስ ማስ ሪፖርት እናደርጋለን ብለናል፣ የስ ላይክ የህግ እርምጃ እንወስዳለን ብለናል። ግን በአንዴ እንደዚህ የሚያስነፈርቅ ነገር አይደለም ይሄ። ስፔሻሊ ንጹህ ሰው ከሆነች እንደምታስበው አሁን ላይ እንደምታስበው ንጹህ ሰው ከሆነች እና ምንም አላደረኩም ማንም አያመጣም የሚለው ሜንታሊቲ ላይ ከሆነች እንደዛ ብሬክዳውን ማድረግ አልነበረባትም። ግን ኦኬ there must be something going on እንደዚህ ባንዴ እንትን ካረገች ምናምን ብዬ እሺ ከላይፍ ሲወጣ እናገራታለሁ። ቴሌግራም አካውንቷን ላኪልኝ አልኳት። ቴሌግራም አካውንቷን ላከችልኝ። ከዛ ላይቭ እያወራው እንደገና ቤቲ ቴክስት አደረገኛለች። አረ በጣም እየቸኮለች ነው፣ በጣም ትቸኩላለች፣ በጣም ልታናግርሽ ፈልጋለች ምናምን አለችኝ። አዝ ላይክ ኦኬ ላይቭን ሳልጨርስ መውጣት ላይክ ሊትራሊ ላይቭ እዚህ ጋር እያወራሁኝ በላፕቶፔ ነው በቴሌግራም የማወራው ከቤቲ ጋር። ላይቭን ካልጨረስኩኝ ላናግራት አልችልም። ግን ላይክ ሊያልቅ ነው ቴክስት አደርግላታለሁ ብዬ ሃይ ሊያ ብዬ ቴክስት አደረግኩላት። እሷም ሪስፖንድ አደረገች። አይ ቲንክ ልደውልልሽ ነው ምናምን ስትል አይ ላይቭ ላይ ነኝ እንደጨረስኩኝ እደውልልሻለሁ ጊቭ ሚ 30 ሚኒትስ ላይክ ላይቭም እያለቀ ምናምን አልኳት። ተጨረስኩኝ አለሽ ወይ ብዬ ቴክስት አደረኩላት። ቢካዝ ያው መሽቷል ልክ ላይቭ ስጨርስ እና ምናልባት ተኝታ ከሆነ ብዬ ማለት ነው። አለሁ አለች። ከዛ ቪዲዮ ኮል አደረኩ። አነሳችሁ እና አይ ቲንክ አየች መሰለኝ ቪዲዮ ሪኩዌስት ምናምን የሚለው ወይ ቪዲዮ ነው እንዴ ምናምን ስትለኝ አይ ኮምፎርታብል እንድትሆኝ ነው ምንም አይነት ነገር እዚህ ጋር ፋውል ፕሌይ እንደሌለ ኮምፎርታብል እንድትሆኝ ነው ቪዲዮ ነው ያበራሁት። አንቺ ቪዲዮ መብራት አይጠበቅብሽም አልኳት። አይ አበራለሁ ብላ አበራች። ከዛ ልክ እኔ ልጀምር ስል ኤክስፕሌን ላደርግ ላይክ ምን እንደሆነ ያጠፋችው፣ ለምን እንደሆነ የተነሳሁባት፣ ለምን እንደሆነ የወቀስኳት ምናምን ኤክስፕሌን ላደርግ ስል አይ ቆይ መጀመሪያ እኔ ልንገርሽ፣ እኔ የኔን ሳይድ ልንገርሽ አለች። ሲንግል ማም እንደሆነች ልጇን የምታሳድገው በዩቲዩብ ላይ በማውራት እንደሆነ እና በቃ ሊትራሊ ልጇን እያሳደገች ያለችው ራሷን ፋይናንሻሊ ሰፖርት እያደረገች ያለችው በዩቲዩብ ቻናሉ እንደሆነ፣ እሱን ካጣች መሄጃ እንደሌላት፣ የሴቶች ጥቃትን ፕሮሞት አደረግሽ የሚባለው ነገር ራሱ ፌር እንዳልሆነ ከኮንቴክስት የወጣ እንደሆነ፣ ላይቭ ላይ ረጅም ሰዓት ስታወራ ያለው ነገር አውት ኦፍ ኮንቴክስት ተደርጎ ከአውድ ውጪ ተደርጎ እየተቆረጠ ሶሻል ሚዲያ ላይ እንደሚሰራጭባት ድሮ ጀምሮ እንደዚህ አይነት ነገር በቃ ኤክስፒሪየንስ እያደረገች እንደመጣች ከ6 ዓመት በፊት ሃጫሉ ሁንዴሳን ሰድበሻል ብለው ስፔሻሊ ውጭ ሀገር ያሉ ዲያስፖራ ኦሮሞ ኮሚዩኒቲ ጥምድ አድርጎ እንደያዛትና እነሱ በሌላው ህዝብ ዘንድ እንድትጠላ ስለሚፈልጉ ያንን እንደሚያደርጉ ተባብረው እየቆራረጡ ምናምን ክሊፖቿን አውት ኦፍ ኮንቴክስት እያደረጉ ናሬቲቭን ፑሽ እንደሚያደርጉ ደህንነት ሳይቀር ቤቷ ተልኮ እንደሚያውቅ ኢቭን ዛሬ ራሱ ይኸው ፔጅ ሊዘጋ ነው ቲክቶኩ ብላ ኮሚኒቲ ጋይድላይን ያለበትን የማአት ቪዲዮ አሳየች። ዩቲዩብም አይ ቲንክ ሪፖርት እየተደረገ ነው። የማላውቀው ሰው መጥቶ ነበረ በተደጋጋሚ ሊያሳስሯት ሞክረው እንደነበረ እና ኢቨን ፖሊሶች ሳይቀር ቤቷ ድረስ መጥተው እንደሚያውቁ፣ ማስፈራሪያ እንደሚደርሳት፣ ብዙ ማስፈራሪያ እንደሚደርሳት እና በቃ እሷ ራሱ ቪክቲም እንደሆነች ኤክስፕሌን አደረገችልኝ ማለት ነው። ይሄንን ኮንቨርሴሽን በምናደርግ ሰዓት ባይ ዘ ዌይ መሀል ላይ ልጇ አለች፣ ታለቅሳለች። ያው እናቶች ታውቃላችሁ ከልጃችሁ ጋር ሆናችሁ ፎን ኮል ስልክ ሲኖር እንዴት እንትን እንደሚል እና በቃ ልጇ እየበጠበጠችን ነው መሀል ላይ ሶሪ ጆርጂ ሶሪ ያው ቆይ አንዴ ላረጋጋት ምናምን እያለች ነው ስታወራኝ የነበረው እና ያሳስበኝ ነገር የልጄ ነገር ነው። ከታሰርኩኝ እንዴት እሆናለሁ? ማንም የሚይዝልኝ ማንም የሚቀበለኝ የለም፣ ብቻዬን ያለሁ። እኔም ከዚህ በፊት ጥቃት ደርሶብኛል። እኔም ቪዲዮ ሊክ ተደርጎብኛል። የሆነ ቦታ ሰክሬ እጄን ዝም ብዬ እግሬ መሀል አድርጌ ፊንገር ተብሎ ቅጥል ስም ተሰጥቶኝ
እኔም እንደዚህ ቪዲዮ ሊክ ተደርጎብኝ አውቀዋለሁ፣ ፔኑን አውቀዋለሁ፣ ህመሙን አውቀዋለሁ። ስለዚህ እንዴት እንደዚህ የራቁት ፎቶና የራቁት ቪዲዮ እለቃለሁ ብዬ አስፈራራለሁ? አስፈራርቼ እኔ አላቅም። በእርግጥ ጃኒ ላይ በአካል ስለማውቃቸው ጆን ዳንኤልንም እሷንም እስር ቤት እየሄድኩኝ ጠይቀው ስለነበረ ጆን ዳንኤልን እና ልጠይቀው ሲሄድ እሷም ስለነበረች እሷም እየተመላለሰች ትጠይቀው ስለነበረ በቃ ያንን በቅርብ ያለውን ነገር ስለማቅና አየሽ እንዴት እንደምትደውልልኝ አየሽ እንዴት እንደማትተወኝ ምናምን ብሎ ስላሳየኝ ቪዲዮ ምናምን ቴክስት ምናምን ስላሳየኝ እሱን ስለማቅ ነው ጃኒንም እንደዛ ስል የነበረው። የዋንትያንም የሚገርምሽ በቃ በጣም ብዙ ሰዎች አጠገቡ ያሉ ሰዎች ምን እንደምታደርግ ምናምን እኔ ምንም ሳልጠይቅ ምንም ገንዘብ ሳልከፍል ይነግሩኛል። በቃ ሶሻል ሚዲያ ላይ ማውራት ነው ስራዬ። ስለዚህ ሰዎች በኢንቦክስ ምናምን ኢንፎርሜሽን ያደርሱኛል እና በእንደዚህ አይነት መልኩ ነው እንጂ በፍጹም እንደዚህ ለማስፈራራት አስቤ አይደለም ምናምን አለች። ከመጀመሪያው እስከ መጨረሻው አውርታ እስክትጨርስ አዳመጥኳትና ምን አልኳት? ይኸውልሽ እኛ ምንም ሌላ አጀንዳ ካንቺ ጋር የለብንም። ፐርሰናሊ እኔ ምንም ሌላ አጀንዳ የለብኝም። የምታረጊያቸው ነገሮች ስለ ዋንትያም ስለ ጃኒም ስለ ሌሎች ሴቶችም ኮንቲኒየስሊ ፋይል ይዣለሁ፣ ካሜራ ይዣለሁ፣ ቪዲዮ ይዣለሁ፣ ፎቶ ይዣለሁ እያልሽ የምታስፈራሪው ነገር ሴቶች ላይ የሚፈጸመውን ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ፕሮሞት ያደርጋል። ፎቶ ይዞ ካሜራ ይዞ ቻት ሂስትሪ ይዞ ማስፈራራት አሁን በጣም እየተለመደ ያለ ጥቃት ነው። ሶ አንቺ ኮንተንትሽን ነው የምታስቢው፣ ጎሲፕ እዛ ጋር ማውራትሽን ነው የምታስቢው። እንደዚህ ይሄን ያክል ዲቴይል ገብተሽም የተረዳሽው አልመሰለኝም። ለዛም ነው ማስረዳሽ። ግን እንደዛ በምትይ ሰዓት ሌሎች ይሄንን ነገር ማድረግ ለሚፈልጉ ሰዎች አንደኛ ሀሳብ ትሰጫቸዋለሽ፣ ሁለተኛ ኖርማላይዝ ታደርጊዋለሽ ነገሩን፣ ሶስተኛ መንገድ ትከፍችላቸዋለሽ። አይደለም ሶሻል ሚዲያ ላይ እንደዚህ በግልጽ የተወራ ነገር ይቀርና ቤታችን ደብቀን የያዝነው አባትን ልጅ መድፈር እንኳን ይሄው እንዴት ኤክስፕሎድ አድርጎ በጣም ብዙ ታሪክ እየሰማን እንደሆነ። ስለዚህ የሴቶች ጥቃት እንደዚህ አይነት ሌቭል በደረሰበት ዘመን አንቺ በምታወሪ ሰዓት ጀንደር ሴንሲቲቭ ማትሆኚ ከሆነ የሴቶች ጥቃት ጋር ከተያያዘ ከሆነ ኦኬ ይሄንን ነገር ባልለው ይሻላል። ባትደግፊ እንኳን ባትቃወሚ እንኳን የሴቶች ጥቃት ባትቃወሚ እንኳን ቢያንስ ዝም በማለት መተባበር መቻል አለብሽ። ሴት ነሽ፣ ሴት ልጅ አለችሽ፣ እናት ነሽ። በዛ ላይ አስብ። እንደገና ደግሞ እየነገርሽኝ ከሆነ ታርጌትድ አታኮችን ሰርቫይቭ አድርገሻል። አንቺ ራስሽ ያለፍሽበት መንገድ ነው። ቪዲዮ ተለቆብሻል፣ ፋይል ተለቆብሻል። ስለዚህ በዚህ መሰረት አዌር ሆነሽ ብትናገሪ እኮ ይሄን ሁላ ነገር ያ ነው በቃ እኛም ችግራችን እዚህ ቢያንስ እኔ ፌሚኒስት ኮሚኒቲውን ጋር ያለውን ኢነርጂ ስነግርሽ ያ ነው ችግሩ። ምንም ከአንቺ ጋር ፐርሰናል ጥላቻ የለባቸውም እነዚህ ሰዎች። ምንም የሆነ እንደዚህ እሰጥ አገባ ውስጥ ምናምን መግባት አይፈልጉም። ግን ኮንቲኒየስሊ አንቺ በተደጋጋሚ ልጅሊ ገና ልጅ እንጭጭ ህፃን የሆኑ ሴቶችን ታስፈራሪያለሽ፣ ትሰድቢያለሽ። ከዛ ደግሞ ደረሰብን ላሉት ጥቃት ብሌም ታደርጊያቸዋለሽ እና ያ ደግሞ ልክ አይደለም። ዛሬ ደግሞ የአሲዱ ኮመን ሚላትን እያየሽ አያንቱን እያየሽ እንዴት ስለ አሲድ ራሱ እንደዛ ብለሽ መናገር? እኔ ጆርዲ በፍጹም እንደዚህ የሴት ጥቃት ማበረታታ ሴት አይደለሁም። ኢቭን አንቺ ላይ ራሱ ያ ሁላ ነገር ሲወጣብሽ በፍጹም አታደርገውም ብዬ ተከራክሬልሻለሁ እና እኔ ሴቶች ሲጠቁ በፍጹም እንትን እምል ሰው ነኝ፣ አንደርስታንድ ማድረግ ሰው ነኝ፣ እማቅ ሰው ነኝ ፔኑን እና የምቃወመውም ሰው ነኝ። ጀስት በቃ ከዋንትያ ጋር እና ከጃኒ ጋር ፐርሰናል የሆነ ነገር ስላለን ነው። ጃኒ በጣም ሰፖርት ማድረጋት ሴት ነበረች እና የሆነ ጊዜ ፊት ስትነሳኝ እና ጸባያ ሲቀየር ነው ኦኬ ነገሮችን ኢን አ ዲፍረንት ዌይ ማየት የጀመርኩት እና እንደዛ ብላ ስትወጣ ያው እኔም የተናገርኩት ምናምን አለች። ከጃኒ ጋር ራሱ በጣም ብዙ አንቺ አይ ዶንት ኖ እንዴት አንደርስታንድ እንዳላረግሽው አላቅም። ጆን ዳንኤል ሞር ፎሎወር አለው፣ ወንድ ነው፣ በዛ ላይ ጉልበት አለ። በተወሰነ መልኩ እዛ ጋር የነበረውን የሶሻል ሚዲያ ኢንቫይሮንመንት ኮንትሮል ሲያደርግ ሲቆጣጠር የነበረው እሱ ነው። ሶ አውቶሪቲ ነበረው ጃኒ ላይ ስልጣን ነበረው። እንደዚህ አይነት ስልጣን ደግሞ ወንዶች ሲኖራቸው እንዴት አቢዙ እንደሚያደርጉት ታውቂያለሽ። ሶ እሱን ራሱ ኮምፕሊትሊ ንጹህ ነው ብለሽ የምትከራከሪለትና አብረሹ የምትቆሚው ሰው አይደለም።
ጃኒን አትደግፊያት፣ ግድ የለም ተጠቃው ያለችውን ነገር አትስሚያት። እሺ ያንቺ ፐርሰናል ቾይስሽ ነው እሱ። ግን ጆን ዳንኤልም እንደዚህ ሽንጥሽን ወጥረሽ የምትከራከሪለት ሰው አይደለም። እዛ ሰርክል የሱ ዙሪያ ውስጥ ያሉ ሰዎች ሊትራሊ አንደኛው ልጅ የሆነችን ሴት ቆሎ አስቅሞ ደፍሮ ጠዋት ስትነሳ ነው ማህፀኗን ሲያማት ያወቀችው እንደተደፈረች እቺ ልጅ። እንደዚህ አይነት ነገር ውስጥ እንደዚህ አይነት ሰርክል ውስጥ ያሉ ሰዎች ናቸው እነዚህ ሰዎች። ስለዚህ ለምንድን ነው የማትጠነቀቂው ለምትናገር? ትያም ብትሆን ደግሞ በጣም ከባድ ነገር ነው ያደረግሽው። እሷ አልተደፈርኩም ስላለች አለመደፈሯን እንትን አይለውም፣ አያጠፋውም። በ13 ዓመቷ ከመንገድ ላይ አስገብቶ ደፍሮ አስወልዷት እንደገና ጎዳና ላይ ያስወጣት ሴት ልጅ ናት። እንደዚህ አሁን መዘነጧን፣ አሁን ሜካፕ መቀባቷን፣ አሁን ላይ መዝናናቷን አትይ። ስለዚህ እሷ ላይ ራሱ እንደዚህ ጣትሽን መጠቆምሽ ምን አይነት ነገር ሌሎች ቤታቸው ላሉ ፎሎወር ለሌላቸው፣ ቲክቶክ ለሌላቸው፣ ፌም ለሌላቸው፣ ገንዘብ ለሌላቸው ተጠቂዎች ምን አይነት ሜሴጅን እያስተላለፍሽ ይመስልሻል? ይሄው ጃኒ እንኳን ወጥታ ስንት ነገር አሏት፣ ይሄው ዋንትያ እንኳን ወጥታ ስንት ነገር አሏት ብለው መክሰስ ያሰቡ፣ ለመናገር ያሰቡ፣ ጥቃታቸውን የሆነ አይነት ሌቭል ላይ ለማድረስ ያሰቡ ሴቶች በሙሉ ፈርተው ወደኋላ እንዲቀሩ ታደርጊያለሽ። እኔ አሁን ለምሳሌ የ14 ዓመት ልጅ የ24 ዓመት ልጅ ቦይፍሬንድሽ ካልሆንኩ ብሎ ጠብሷት ከዛ በኋላ ቪዲዮ ፎቶ እንድትልክለት አድርጎ ከዛ በኋላ 6 ወንዶች እንዲደፍሯት አድርጓል። ለእናቷ እንኳን መናገር አልቻለችም እቺ ልጅ ፈርታ። ለምን ሄድሽ፣ ለምን እንደዚህ ሆንሽ የሚባለውን ነገር፣ ይሄ ቪክቲም ብሌሚንግ የሚባለውን ነገር ፈርታ። አንቺ ዋንትያና ጃኒ ናቸው ፎከስሽ። እኔ ደግሞ ጃኒንና ዋንትያን እያዩ ቤት ውስጥ የሚቀሩት ተጠቂ ሴቶች ናቸው። ሶ በዛ ሌቭል አይተሽ የሰራሽውን ያጠፋሽውን ጥፋት አውቀሽ ፕሊስ የሆነ ነገር ማድረግ አለብሽ አልኳት። ይሄን ሁላ ነገር ሳወራ እየተስማማች ነው፣ ልክ እንደሆንኩኝ እየተስማማች ነው። አዎ አለ አውቃለሁ፣ ልክ ነሽ፣ እንደዚህ አላየሁትም፣ እንደዚህ አላሰብኩትም ምናምን እያለች ነው። እዛ ላይ ደግሞ ይሄ ኦልሬዲ እንዳልኳችሁ ኮሚኒቲ ጋይድላይን ምናምን እየተባለ በጣም ብዙ ቪዲዮዋን አሳየችኝ። እንደዚህ አድርጋ ሪፖርት ተደርጎባታል። ዩቲዩብም ስትራይክ ተደርጓል መሰለኝ፣ አምናት ሹር። እና እንዴ እኛ ገና ቴሌግራም ቻናሉን እያዋቀርን ነው፣ ሪፖርት ልናደርግበት ያሰብነውን ገና ነው። ላይክ ገና አልጀመርንም፣ ምንም አይነት ስራ አልጀመርንም። የህግ እርምጃም የተባለው ገና እየተነጋገርን ነው እንጂ እንደዚህ ይሄን ያክል አልሄድንበትም። ምክንያቱም ደህንነት መጥቶ ነበር ምናምን ቤት ያለችን ጋይስ። እዚህ በፍጥነት ደህንነት ቤትሽ ድረስ የሚያስልክም ፓወሩ የለንም እኛ። ገና እየሞከርን ገና እየሞከርን ያለን ሰዎች ነን። ግን አሁንም ቢሆን አንቺ በጣም ብዙ ፎሎወር ያለሽ ሰው ነሽ፣ በጣም ብዙ ተከታይ ያለሽ ሰው ነሽ። እኛ ራሳችንን ፌሚኒስት ምናምን ብለን ተሰሚነት የለንም። አንቺ ግን ህፃኑ ትልቅ ሰው ኤቭሪዋን ያዳምጥሻል። ሶ ያበላሸሹን ነገር የማስተካከል ፕላትፎርሙ አለሽ። ሶ ከዚህ በኋላ ያለውን ሜሴጅ፣ ከዚህ በኋላ የምትሰሪውን ኮንተንት አስተካኪ። ከዚህ በፊትም ላደረግሻቸው ነገሮች የሆነ ይሄንን ነገር አድሬስ የሚያደርግ ቪዲዮ ሰርተሽ ላይቭም ቢሆን አይ ዶንት ኖ ያንቺን ኮንተንት በደንብ አላውቅም፣ እንደምትሹ አንቺ በቃ በዚህ መልኩ ቢሆን ጥሩ ነው እንደምትዩ ኮንተንት ቪዲዮ ስሪና አሳውቂ። በቃ አቋምሽን አሳውቂ ቢያንስ አልኳት። እንዳታስቢ ጆዲ፣ ይቅርታ ጠይቃለሁ፣ ስፔሻሊ ለህዝቡ ይቅርታ ጠይቃለሁ። ሁሉ ነገር ተነጋግረን ተግባብተን እንግዲህ በእኔ ጭንቅላት ተግባብተን ስንጨርስ የሚገርምሽ ነገር ዛሬ ላይቭ ላይ ገብቼ በጣም ወርጄብሻለሁ፣ በጣም ብዙ ነገር ነው የተናገርኩሽ ምናምን አምናለችኝ። ከዛ ቪዲዮን ስሰራው የጠበቅኩት ነገር ነው አልኳት። ላይክ እንደዛ እንደምታረጊ እያወቅኩ ነው ያደረኩት። እንደምትሰድቢኝ የሆነ ነገሮችን ልትይ እንደምትችይ ምናምን ኤክስፔክት አደርገዋለሁ ኦብቪየስሊ፣ ምክንያቱም ቪዲዮ ሰርቼብሻለሁ እና ሁሌም የምታረጊው ነገር ስለሆነ አዲስ ነገር አይደለም። ለአንድ ሰዓት ከግማሽ ነው ያወራነው። እንደዚህ በቀላሉ አይደለም ዝም ብዬ እንደዛ ሀሳቤን ቀይሬ የወጣሁት። ሀሳቤን ቀይሬ አይደለም፣ ሀሳቤንም አልቀየርኩም። ባይ ዘ ዌይ እናንተ ሚስ አንደርስታንድ አደረጋችሁ ቪዲዮ ከሰራው በኋላ እንጂ ማይኔልስ አወራሬን ሁላ ቀይሮታል። እናንተ እንደዛ አሰባችሁ እንጂ እኔ ልተዋት አይደለም ሀሳቤ። ፕሬዘንት ያደረገችው ሉክ ምንድነው? አዌርነስ ያለው ግን አዌርነስ የሌለው ሰው የሚናገረው ነገር እዛ የሴቶች ጥቃት የሚባለው ቶፒክ ላይ ጥላ እንደሚያጠላ የማያቅ ሰው
አይነት ሆና ነው የቀረበችው። ፎቶ ይዣለሁ፣ ቪዲዮ ይዣለሁ፣ ፋይል ይዣለሁ እያለች የምታስፈራራው ነገር የሴቶችን የማስፈራራት ጥቃት። ራቁት ቪዲዮ ለቅብሻለሁ፣ ራቁት ቪዲዮ ፎቶ ለቅብሻለሁ፣ ገንዘብ ላኪ፣ ከዚህ ሰውዬ ጋር ተኚ ምናምን የሚለው ጥቃት ላይ ምንም ኮሪሌሽኑ ኮዝ ኤንድ ኢፌክቱ ያልገባው ሰው እና በዛ ሌቭል ያላየው እንዳላየችው ነው አክት ያደረገችው። እና አሁን ኦኬ በዛ ሌቭል ስላየሁት አንደርስታንድ አድርጌያለሁ፣ ስለዚህ አይ ዊል ፊክስ ዲስ የሚል ኮንቨርሴሽን ነው ያደረገው። በዛ ላይ ደግሞ ነገውኑ ያንን ነገር እንደምታደርግ አክት አድርጋ ነው የወጣችው ከፎን ኮሉ ላይ ማለት ነው። ስለዚህ ይሄን ያክል ጊዜ የሚፈጅ ነገር ነው ብዬ ራሱ አላሰብኩም። በንጋታው በጠዋት ስራ ነበረብኝ። እንደገና ፀጉሬን እንደዚህ ለልደቴ መሰራት ፈልጌያለሁ፣ ጥፍሬን መሰራት ፈልጌያለሁ ምናምን። ስለዚህ በጠዋት ተነስቼ ቤት አጸዳሁኝ፣ ስራዬን ሰራሁኝ፣ መላክ ያለብኝን ኢሜሎች ምናምን ጨራረስኩኝ። ከዛ በኋላ አይ ቲንክ ምሳ ሰዓት ሲያልፍ አካባቢ ፀጉሬን ለመሰራት ፀጉር ቤት ሄድኩኝ። ፀጉር ቤት እንግዲህ እዩት፣ ይሄን ሁላ ፀጉር ሲሰሩ ስንት ሰዓት እንደሚፈጅ ታውቃላችሁ? ቮይስ ላከች፣ ደወለች ይሁን ቮይስ ላከች። ከዛ ስሰማት የሆነ ነገር አለችና ቪዲዮን አትሰሪም እንዴ ጆርጂ፣ ቪዲዮን አትሰሪም አይነት ነገር አለችኝ። ከዛ ነው እንዴ የተነጋገርነው? እንደዛ እኮ አይደለም የተነጋገርነው፣ ግን ምንም ችግር የለውም ኢትስ ፋይን። እኔ መጀመሪያ መስራት ካለብኝና እሷ ይቅርታም ለመጠየቅ ያለቻቸውን ነገሮችም አድሬስ ለማድረግ ከዛ በኋላ ወደፊትም እንደምታስተካክል ልክ ለኔ ቃል እንደገባችሁ በተግባር እንደምታስተካክል ያንን ቪዲዮ ለመስራት የሆነ አይነት የሚያመቻች ግራውንድ የምትፈልግ ከሆነ I can create that ብዬ እሺ፣ ግን እንደዛ ካልሽ አሁን ፀጉር ቤት እየተሰራው ነው፣ ቤት ስገባ እሰራዋለሁ ቪዲዮ፣ ምንም ችግር የለውም አልኩ። ጨረስኩኝ ፀጉሬን ፋይናሊ። ከዛ ቤቴ መጣሁኝ። ከዛ ያንን ያያችሁትን ቪዲዮ ሰርቼ ፖስት አደረኩኝ ማለት ነው። this whole time የኔ ሜንታሊቲ ምንድነው? አንደኛ በይቅርታ የሚታለፍ ነገር ነው ብዬ አስቤ አይደለም። በስልክም ሳናግራት ከዛ በኋላ ቪዲዮንም ስሰራ እያሰብኩ የነበረው ነገር ምንድነው? ይቅር እንላታለን አይደለም፣ ወይም ደግሞ ይቅር በሏት አይደለም። ቪዲዮ ላይም እንደዛ አላልኩም። ባይ ዘ ዌይ በጣም ብዙ ሰዎች ሚስ አንደርስታንድ አድርጋችሁ ይቅር በላት አለች፣ ይቅርታ አለቻት፣ በጣም ብዙ ነገር ሰነጣጥቃችሁ የሰማችሁ ሰዎች አላችሁ። እና እሱንም ክሊር ለማድረግ ፈልጋለሁ። አሁን ላይ ይቅር በላት አይደለም፣ ይቅር ብያታለሁም አይደለም፣ ግን አስተካክሏለሁ፣ ተግባራዊ አደርገዋለሁ ብላ እስካለች ድረስና የነገረችኝ ባክግራውንዶች ሲንግል ማም እንደሆነች ልጇን የምታሳድገውና የምትጠብቀው እሷ ብቻዋን እንደሆነ ብትታሰር ዩቲዩብ ቢዘጋ እሷንም ልጇንም ሰፖርት የምታደርግበት መንገድ እንደሌላት ብትታሰር ልጇን የምታስቀምጥበት ቦታ እንደሌላት እሷ ራሱ ጥቃትን የምታውቀው ሴት እንደሆነች እና ተጠቅተው ሂል ያላደረጉ ተጠቅተው ቴራፒ ያልወሰዱ ተጠቅተው ከጥቃታቸው ሙቫን ያላደረጉ ሰዎች ሰርቫይቭ ያላደረጉ ሰዎች ሌሎች ሰዎችን ያጠቃሉ። ከዛ አንግል አይቸው ነው እንጂ ነገሩን ቀለል አድርጌ በይቅርታ የሚታለፍ ነገር ነው ብዬ አስቤ አይደለም። ግን በተግባር አሳያለሁ ብላለች፣ ታሳያለች። በቃ like the ball is in her court፣ ኳሱ እሷ ሜዳ ላይ ነው የሚሆነው ከዚህ በኋላ። እንደዛ ብዬ ነው ያሰብኩት። እኔ የተናገረችውን ነገር ማስተላለፍ ነው፣ ቪዲዮ እንድሰራላት የሚፈልገችው ያንን ከሆነ ብዬ ያንን ቪዲዮ ሰርቼ ፖስት አደረኩ ማለት ነው። ይሄ መቼ ነው? ሮብ ነው ቪዲዮን ፖስት ያደረኩት። ማክሰኞና ሮብ ላይቭ ገባለሁ ነግሬያቸዋለሁ ቅድም። ሮብ እንደተለመደው ላይቭ ገባው። ላይቭ ስገባ በጣም ብዙ ሰው መጣ። ላይ 1.3 ሰው ምናምን ላይቭ ላይ የመጣው ማለት ነው። እና ኮሜንት ሴክሽኑ እንዴት ይቅር በያት ያለሽ፣ እንዴት ይቅር በላት ያለሽ፣ እንዴት እንደዚህ ያም ላይ ጋይስ ኖ ይቅር በላት አላልኩም፣ ይቅርታም አላደረኩላትም። ላይክ የኔ ፖዚሽን አይደለም። በአጠቃላይ ኢቭን ሰዎች መጡ፣ ጌስት ሪኩዌስት ላይ ራሱ ሰዎች መጣው። ምን አስበሽ ነው ጆርዲ? ምንድን ነው? እሺ ይሄንን ነገር ቃል ከገባች በጣም ጥሩ፣ ግን ታደርገዋለች ወይ? አመንሻት ወይ? እኔ እንግዲህ የምናየው ይሆናል ጋይስ። 2 ቀን 3 ቀን ነው እንግዲህ ቪዲዮ ለመስራት የሚፈጀው። ስለዚህ የምናየው ነገር ይሆናል። ግን ስታናግረኝ እንደዛ ብላለች እና ያንን መሰረት አድርጌ ነው እኔም ቪዲዮ የሰራሁት። እሷ ላይ ተማምኜ ቃል መግባት አልችልም። ግን
በሁለት ቀን በሶስት ቀን የሚታይ ነገር ነው። እሺ ይቅርታ ካላለችስ በተግባር ካላሳየችሽ ምናምን ሲሉኝ እንዴ ወደ ነበርንበት አቋም እንመለሳለን። ይሄ የሚረሳ የሚተው ነገር አይደለም ብዬ ተናገርኩ ማለት ነው። በጣም ብዙ ሰዎች ቅር አላቸው፣ በጣም ብዙ ሰዎች ደበሯቸው። and it's understandable like የምቃወመው ነገር አይደለም። ስፔሻሊ በቃ በጣም ቫሊድ ፖይንት በጣም ብዙ ሰው ሲያነሳ የነበረው ነገር ምንድነው እንዴ ለዛማ ሌሎቹንም ለምን ይቅር አንልም? ሁሉም ሰው እየመጣ እንደፈለገ ሴቶች ላይ አፉን ከከፈተ በኋላ በይቅርታ የሚታለፈው ነገር ባህላችን እየሆነ ነው፣ ኖርማችን እየሆነ ነው። እና ጆርዲ በጣም ተሳስተሻል ምናምን ብዙ ሰዎች አሉ። I'm like okay like that's a valid point but also you know like እኔ የሚያስባቸው ሀሳቦች አሉ ምናምን ብዬ አሰብኩኝ። ሶ ኢንቦክስ የተጨናነቀ ሜንሽን የማአት ሜንሽን ስፔሻሊ እሷ ይሄ ከ6 ወር በፊት ሀፕን ያደረገውን ጌይ ነች ምናምን የተባለውን ነገር ጎትታ አምጥታ አንቺ ሪከርድ ያደረግሻቸው ሴቶች የታሉ? አንቺ እኮ ቪዲዮ ቀርጸሽ ፖስት አድርገሻል፣ ከአንቺ ፋይል ነው የወጣው ምናምን ያለቻቸው ነገሮች በጣም አየኋቸውና አሳቆኝ። ቢካዝ ከ6 ወር በፊት ሀፕን ያደረገውን ነገር ድራግ አርጋ እንደምትመጣ ኤክስፔክት ያደረኩት ነው። በሌላ በምንም ልታስፈራራኝ የሆነ አይነት ነገር ልታደርግ ምናምን አትችልም። በቃ the only angle she's going to have to fight me ጌይ ነች ተብሎ የወጡት ቪዲዮዎች እና ፎቶዎች ናቸው። ሶ እነዛን አንስታ ድጋሚ እንደምታወራ ስለዛ ኤክስፔክት አድርጌዋለሁ። ግን ሪኮርድ አድርገሻል ብላ ተዋሻለች ብዬ ግን አላሰብኩም። ይሄ ሌላ ሌቭል ነው። ያንን መጠቀም ያለ ፍቃዴ የተለቀቁ ፎቶዎችና ቪዲዮዎችን አሁን እኔን ዲስክሬዲት ለማድረግ መጠቀም ኦኬ ኤክስፔክት አድርጌዋለሁ ከሷ። ውሸት እዛ ላይ መጨመር ግን ኤክስፔክት አላደረኩም። እነዛ ቪዲዮዎች እኔ ሪኮርድ ያደረኳቸው ቪዲዮዎች አይደሉም፣ እኔ የለቀኳቸው ቪዲዮዎች አይደሉም። ሶ እንደዛ ምናምን ብላ ማውራታ ዋው ሊያ በጣም ደስፕሬት ሆና ነበር ማለት ነው ምናምን ብዬ ኦሬዲም ስለነገረችኝ ኦሬዲም ኤክስፔክት ስላደረኩት በቃ ምንም አልመሰለኝም። አዎ ጋይስ አይቻለሁ ምናምን እላለሁ ሰዎች ሲልኩልኝ ምናምን። ከዚህ በፊት ስትናገር የነበረቻቸውን ነገሮች እንዳለ ሰው እያወጣ ፖስት ማድረግ ጀመረ። የአሲድ ሪማርኩን ምናምን እንደዚህ ነው የተከፈል ነው። አንድ ላይ ለሆነ አላማ የተነሳን ሰዎች ተከፈልን ማለት ይቻላል። እንዳልኳችሁ ሰዎች ኮንቲኒየስሊ ሚስ አንደርስታንድ አደረጉት የሰራሁትን ቪዲዮ። ይቅር በሏት እንዳልኩኝ ይቅር ብያታለሁ፣ ይቅር አርጊያታለሁ እንዳልኩኝ ምናምን። ሌሎች ሰዎች ሊያ ጆርዲን ስላንበረከከቻት እኛንም ታንበረክከናለች ማለት ነው ብለው ሌሎች የተጠቁ ሴቶች እንዲፈሩ እንዳደረኩኝ የሆነ ሰውዬ ቪዲዮ ሰራብኝ። ብቻ ውጥንቅጥ was real this whole time። ግን ራሴን ኤክስፕሌን ለማድረግ ሌላ ቪዲዮ እየሰራሁኝ ነው። ይቅርን በላት እንዳላልኩኝ እና በይቅርታም የሚታለፍ ነገር እንዳልሆነ እና እዛ ላይ አቋሜ እንዳልተቀየረ ክላሪፊኬሽን የሚሰጥ ቪዲዮ ሰራው። ልጅ ራሷን ፌሚኒስት ነኝ የምትል ልጅ በጣም አፏን ከፈተችብኝ፣ ለሷ ሪስፖንስ ሰራው ምናምን እና that whole time በኢንቦክስ ማለት ነው ሊያ ምን እየጠበቅሽ ነው ምናምን እያልኩኝ አፕዴት እጠይቃለሁ። እስከ ትላንትና ድረስ ማለት ነው። ማታ ነው ያወራ ነው። ሶ ሮብ ቀኑ ሙሉ ጠበኳት፣ ሐሙስም እየጠበኳት ነበር። እሷ ሌላ ታሪክ ሌላ ድጋሚ ላይቭ ላይ ገብታ ሌላ ወሬ ምናምን ላይክ ኦኬ ሸዋ ሰርታኛለች እቺ ሴትዮ። ህሊናዬ ንጹህ ነው። none of you አሁን እዚህ ጋር መታችሁ ሲንግል ማም የሆነችን ሴት አታካረጋችሁ፣ ዩቲዩባን አዘጋችሁ፣ ከሰሳችሁ፣ አሳሰራችኋት፣ ስለ ልጅቷ አታስቡም ወይ ምናምን ማለት አትችሉም። እዚህን ሁላ ነገሮች ኮንሲደር አድርጌ እሷን ለመረዳትና ለማስረዳት ጥግ ድረስ ነው የሄድኩት። ጥግ ድረስ ልክ እንደ ሌሎቹ ሴቶች አይቻት ማለት ነው። ልክ እንደ ሌሎቹ ሲንግል ማሞች አይቻት ልጅቷ ስለምታሳዝን አይቻታለሁ። ልጅቷን ባይ ዘ ዌይ በቪዲዮ አሳይታኛለች ስናወራ ማለት ነው። ሶ እነዚህ ነገሮችን ኮንሲደር በማድረግ ነው እንጂ እስስትነቷ ጠፍቶኝ አይደለም። ያረገችውም ነገር ቀላል ስለሆነ አይደለም። ሶ አሁን ላይ ማለት ነው ራን ለማደርገው ካምፔን እቺ ሴትዮ ላይ ምንም አይነት የህሊና ጸጸት፣ ምንም አይነት ተጠያቂነት የለብኝም። አሁን የምትሏቸው ነገሮች በሙሉ ኮንሲደር ተደርገው አስቢያቸው
አመዛዝኜ ነው በተቻለኝ አቅም ልረዳት እና መንገዱን ልከፍትላት ወይም ላሳያት የሞከርኩት። እኔ ፐርሰናል ካራክተር ፍሎ አለኝ። እሱም ምንድነው I try to see the best in people, you know? ሰዎችን አይቼ መጀመሪያ ክፋታቸው አይደለም የሚታየኝ፣ ሰውነታቸው ኢምፐርፌክት መሆናቸው፣ ፍጹም አለመሆናቸው ነው የሚታየኝ። በቃ ፍጹም ያልሆነች ሴት ናት ሌሎች ሴቶች ላይ የተነሳች፣ ምናልባትም ውስጧ ካለው ቁስል ምናልባትም ሴቶች ላይ ትቀናለች። ለዛም ነው እነዚህ ሴቶች ላይ እነዚህ ህፃናት ላይ ላይክ በእድሜዋ በግማሽ የሚያንሱ ልጆች ላይ የተነሳችው። so this is not black and white። እንዲህ በቀላሉ አይደለም ያንን ቪዲዮ ለመስራት የወሰንኩት። እዛ ድረስ እኔ አንገቴን አሳልፌ ስሰጥላት ማለት ነው እሷ ሌላ ታሪክ፣ ሌላ ሜንታሊቲ፣ ሌላ I don't even understand it። በህይወቴ እንደዚህ አይነት ሴት አጋጥሞኝ አያውቅም፣ ወደፊትም የሚያጋጥመኝ አይመስለኝም። በጣም she is manipulative፣ በጣም ክፉ ነች። በቃ ውስጧ ክፋት አለ። ክፋት ያለው ደግሞ ሴቶች ላይ ምንም አይነት መነጋገር፣ ምንም አይነት ማስረዳት፣ ምንም ማለት እንግዲህ እኔ ስለ 14 ዓመቷ ልጅ ሳወራት፣ በየኢንቦክሳችን ስለሚያለቅሱት ሴቶች ሳወራት፣ እነ ጃኒን እያዩ እነ ዋንትያን እያዩ የሚበረቱ ሴቶች፣ የተጠቁ ሴቶች እንዳሉ እና ለነዛ ሴቶች ማሰብ እንዳለባት ስነግራት አንደርስታንድ እንደሚያደርግ ሰው አንገቷን እያንቀሳቀሰች አይኗ ላይ እንባ ቀሮ ነው ስታዳምጠኝ የነበረው። so I honestly thought we were having heart to heart እዚህ ጋር ባድ ጥፋት ነው። ጥፋት አጥፍቻለሁ። I swear ጥፋት አጥፍቻለሁ። እኔ I'm not gonna trust myself with people like this ever again። ከዚህ በኋላ በጣም ከባድ ነው እና ይቅርታ there is no excuse። እንዲህ ስለሆነ ነው፣ እንዲህ ስለሆነች ነው፣ እንዲህ ስላለችኝ ነው ምናምን አላላችሁም። በቃ በቀላሉ ነው የተሸወድኩላት። ምናልባት በስስ ጎኔ ስለገባች ሊሆን ይችላል፣ ግን it's really scary። በጣም ደብል ፌስድ ነች፣ ሁለት ፊት ነው ያላት። እስስት ራሱ አይደለም ያለች፣ እስስት ኢንቫይሮንመንቱን እያየ ነው የሚቀያየረው። እቺ ደብል ፌስ ነው ያላት፣ ላይክ ሁለት ፊት ነው ያላት። አንድ ቪክቲም ካርድ የምትጫወትበት ፊት አላት፣ አንድ ደግሞ ያጥቂ ፊት አላት። ኢሜስ ላጠፋሁት ጥፋት፣ ዲስአፖይንት ላደረኳችሁ ሰዎች፣ በቃ ጆርዲ ምን አስባ ነው ምናምን ላላችሁ ሰዎች I hope this explains everything። እንድታቁ የምፈልገው ነገር ጃኒ ላይ አቋሜ ተቀይሮ አይደለም፣ ዋንትያ ላይ አቋሜ ተቀይሮ አይደለም፣ የሚጠቁ ሴቶች ላይ አቋሜ ተቀይሮ አይደለም። ምንም የምታስፈራራባት ነገር የለም። ሊትራሊ ለማስፈራራት ኢንቲሚዴት ለማድረግ የተጠቀመችው ቴክኒክ አሁን ጆርዲ ቅሌት ቪዲዮ ምናምን ብላችሁ ብትገቡ የምታዩቸው ቪዲዮዎች፣ የምታዩቸው ፎቶዎች ናቸው። ምንም አዲስ ነገር አይደለም የተጠቀመችው። ሶ ለማስፈራራት ምንም አይነት አውቶሪቲ ግራውንድ የላትም። ሶ አስፈራርታይ ምናምን አይደለም፣ በራሴ በገዛ እጅ የገባሁበት እዚህ ነገር ውስጥ። እዛም ደግሞ በቀላሉ በመሸወዴ፣ በቀላሉ ስስ ጎኔን በማሳየቴ ይቅርታ አድርጉልኝ ዲስአፖይንት ስላደረኳችሁ። ሶስቴ ለምን የይቅርታ ቪዲዮን እንደማትሰራ፣ ለምን አቋሟን እንደማታሳውቅና ለምን የተግባር ስራዋን እንደማትጀምር ቻሌንጅ አድርጊያታለሁ በኢንቦክስ ማለት ነው፣ ቴሌግራም ላይ። አሁን ቻት ሂስትሪውን ዲሊት አድርጌዋለሁ ቢካዝ ኮንታክቴን እንዲኖራት ስላልፈለኩኝ። ግን ዲሊት ከማድረጌ በፊት መጀመሪያ ላይ ምን እያሰብሽ ነው? ለምንድነው ቪዲዮን የማትሰሪው? ሀሳብሽን ቀየርሽ እንዴ ብዬ ቮይስ ላኩላት። አለሽ ብላ ቴክስት ታደርግልኛለች በስልክ ለማውራት። እኔ ደግሞ በጣም ቢዚ ነበርኩኝ፣ ለልደቴ እየተዘጋጀው ነው፣ ሽር ጉድ እያልኩኝ ነው። ስለዚህ አልተመቸኝም። እንደገና በቴክስት why aren't you making the apology video ብዬ ጠይቄያታለሁ። አሁንም ጸጥ ስትለኝ 3-4 ጥያቄ ምልክቶች እያደረኩኝ ልኬላታለሁ። ከዛ በኋላ ያው ትላንትና ያወጣችሁን ቪዲዮ አይታችኋል። ያ ቪዲዮ በቃ በደንብ መልስ ሰጠኝ። ምክንያቱም ከዛ በፊት የሰራቻቸው ቪዲዮዎች ስለ ሪኮርድ ያደረገች ጆርዲ ምናምን ብላ ስለ እኔ አፍ የከፈተችው ቪዲዮ እኔ እና እሷ ከማውራታችን በፊት የቀረጸችው ላይቭ ላይ ገብታ የተቀረጸ ነው። ሶ እኔ እና እሷ ካወራን በኋላ የሰራችው ቪዲዮ የትላንቱ ቪዲዮ ነው እና ምንም ሪሞርስ የላትም፣ ምንም የተጠያቂነት ስሜት የላትም። ያወራነውን ነገር እንዳለ ትዊስት አድርጋ ሌላ መልክ ነው የሰጠችው። ምንም አይነት በቃ ማለት እኔ ጋር በቪዲዮ መታ ስታወራ የነበረችው ሊያና
እዚህ ቪዲዮ ላይ ያለችው ሊያ ኮምፕሊትሊ ቱ ዲፍረንት ፒፕል። እሱን ቪዲዮ ሳይ አስቀኝ ኦኬ ኩል let's do this. So what's next is obviously strategic የሆነ ማስ ሪፖርት ዩቲዩብ ላይ እና በጣም ብዙ ጠበቃዎች ሌጋል ግራውንድ አለን በህግ ለመጠየቅ ሌጋል ግራውንድ አለ እያሉ ስለሆነ እሱንም እንገፋበታለን እስከ መጨረሻው። አሸነፍንም አላሸነፍንም ውጤት አመጣም አላመጣም እስከ መጨረሻው እንሞክራለን። የሶሻል ሚዲያው ነገር ግን የዩቲዩብ ቻናሉ ነገር ግን የቲክቶክ ፔጁ ነገር ግን በጣም ቀላል ነው። ህጉን ጉዳይ ባንዴ መለወጥ ላንችል እንችላለን። የማህበረሰብ አመለካከትን ነገር ባንዴ መቀየር ላንችል እንችላለን። የመንግስትን አሰራር ከሴቶች ጥቃት ጋር በተያያዘ ያለበትን ግድፈት ዘርዝረን መጨረስ አንችልም። ሊያ ሾ ግን አንድ ሰው ናት። ናሬቲቭን ኮንትሮል ማድረግ እንችላለን። የሴቶች ጥቃት ፕሮሞት የሚያደርግ ኮንተንት የማንፈልግ ከሆነ አክሽን መውሰድ ነው፣ በቃ ሪፖርት ማድረግ ነው። ደስ የሚለው ደግሞ አለው ወይ መንገድ አለው። የሆኑ ግሩፖች ላይ የጥላቻ ንግግር የሆኑ ሰዎች ላይ ጥቃትን የሚያበረታታ ንግግር የሚያደርጉ ኮንተንቶችን ዩቲዩብ በጣም ሴንሲቲቭ ነው። በአማርኛ ስለሚወራ ነው የማያውቀው እንጂ ሴንሲቲቭ ነው። ባይ ዘ ዌይ የምትለውን ነገር በእንግሊዘኛ እያወራችሁ ቢሆን አንድ ዩቲዩብም ዩቲዩቡ ተዘግቶበታል እንኳን ሊያሾ ማለት ነው። ስለዚህ እሱ ላይ ጠንክረን እንደምንሰራ ተስፋ አደርጋለሁ። ስፔሻሊ እንዴት በይቅርታ ታለፋለች ምናምን ብላችሁ ሳልል የወቀሳችሁኝ ሰዎች እንዳልደከማችሁ ሪፖርት ለማድረግ አክሽን ለመውሰድ እንዳልደከማችሁ ተስፋ አደርጋለሁ። እንዳልኩት ነው መንግስትን ምንም አይነት በሮችን አንኳኩተን መልስ ላይ ሰጠን ይችላል። የማህበረሰብ አመለካከትን ባንዴ መለወጥ ላንችል እንችላለን። የህግ አሰጣጡን አሰራሩን ምናምን ብዙ ነገር ክፍተቶችን ፊክስ ላናደርግ እንችላለን። ሶሻል ሚዲያ ላይ መወራት ያለበትንና መወራት የሌለበትን ነገር ግን ለይተን አንድ ላይ የሶሻል ሚዲያ ናሬቲቭን ኮንትሮል ማድረግ እንችላለን። መጀመሪያም ስናገር የነበረው ያ ነው። ከዛ አቋሜ ዝንፍ አላልኩም። አሁንም ቢሆን ክሊርሊ ምንም የመስተካከል ጥፋቷን የሰራችው ስራ ለመቀጣት ምንም አይነት ዝግጁ ሜንታሊቲ የላትም። ሶ ምን ታመጣላችሁ ብላለች። ምን እንደምናመጣ እናሳያት ነው የምለው። ቴንክስ ፎር ዋቺንግ ባይ